አቋም አለ። እንዴት ነው ጥሩ አቋም አለ ስልክ በብዙ ነገር ጥሩ ነገር አለክ። ቆይታ ነው ጥሩ አቋም ወይ ተረጋጋ። እና እንደዛ አይነት ነገር አለ። ሶ እንደ ሌሎቹ ሴቶች በብልጣ ብልጥነት አንተ መጠቀም እንችል ነበር። ገብቷል አይደል? ይሄን ነገር ግን ማድረግ አልፈልግም። ጥሩ ለሆነልኝ ሰው መጥፎ ነገርን መመለስ አልፈልግም። ስለዚህ ያንን አንተ እንደምትፈልግ ማለት እኔ ከአንቺ ህይወት ቦታ ደስተኛ ትሆኛለሽ ማለት ለምን ፈልግሽ? ደስተኛ ትሆኛለሽ አትሆኝም ሳይሆን እኔ ለራሴ እንዲከብደኝ አልፈልግም። ራሴ ማስጨነቅ አልፈልግም። ለራሴ ሪስክ መውሰድ አልፈልግም። ለራሴ ሪስክ መውሰድ አልፈልግም። የሆነ መንገድ አብረኸኝ ሄደ እኔ ደግሞ አንተ እንደምትፈልገው አይነት ሰው ዳኒ ቆይ አዎ ባታከብሬ ምን ታመጣለህ አንተ? አከበርከኝ አላከበርከኝ አንተ በቃ መነጋገርና መግባባት አይቻልም ማለት ነው። አይቻልም። ከኔ ጋር ተነጋግራ ባይ ባይ ደህና ሁን አትበይ ባይ ባይ አትረዩ ይፈራች ለምን አትሄድም? በጣም ክፉ ሰው ነሽ ማርያምን እንዴ በጣም ክፉ ሰው። እኔ ቆይ አንተ እንደምትፈልገው አይነት ሰው መሆን አልችልም። ደስታ አጥፋፍቼ ሰው እንደዛ አላደረኩም። በጣም ጥሩ ሰው ሆነ ስለታየኸኝና ስለሆንክልኝ በቃ የሚገባህን ነገር ነው ያደረኩት። ዳኒ የስራክ እኮ አንተ እንደምትለኝ በጣም ቆየህ። አሁን ከዚህ በኋላ የምትኖር ህይወት ዳኒ ግን ነፍስክ አይማርም። ልጁ ላይ እኮ ተጫወተ፣ ሙድ ያዘበት። እግዚአብሔርን እንዴ ልጁ አሻንጉሊት ነው እንዴ ያደረግክ አንተ ልጅ እንደ አንተ እኮ ወንድ ነው እሱም ማለት ነው። አንተም እኮ አጭር ነው። ያው ትንሽ ደስታ ንግግር ስለማይችል ነው እንጂ መናገር አይችሉም። ቆፍጠን አይሉም። ልክ እንደ ወንድ በቃ የሆነ ነገር ድርቅ እኔ እንጃ ንግግሩን ብዙም አይጥምኝም። ለምን እንደሆነ አላውቅም። ዳኒ ለዛ ነው በዚህ ልክ ልጁ የምትንቀው። አረ ይደብራል፣ ጌታ ይደብራል ዳኒ ማለት ነው። አንዴ የሩታን ቦርሳ ያስተካክላል፣ አንዴ የሩታን ጽጉር ያስተካክላል። አረ ዳኒ ነፍስክ አይማርም እንዴ! የሰው ሚስት እኮ ነው። አንተ እኔ ሩታ ካንቺ ጎን ሆናል ብላውን ዛሬ ላይ መጣ ማለት ነው። ዳኒ ስርዓት እኮ ያዛ እንዴ! የሰው ልጅ አይናቅሙን ለመናገር ማለት ነው። ሰው በሰውነቱ ብትወዱ ጥሩ ነው። ይደብራል አይደል? ቤተሰብ ዳኒ ዛሬ እንዴት እንዳደረገ ልጁ እኮ ተሸማቀቅ። እናንተ ደስታ ተሸማቀቅ። ጌታ ሆይ አስቆኛል። ከምኑም በላይ ማለት ነው። ከደስታ በላይ የዳኒ ነገር አስቆኛል። አክቱ ምናምኑ በፈጣሪ ስም ዳኒ ወዮ አንዳንዴ ዳኒ እኮ ይመቸኛል። እናንተ በቃ እሱ ያለበት ቦታ በተለይ ጽጌና ዳኒ ያሉበት ቦታ አንዳንድ ቦታ ያስቁኛል። ይሄው ዛሬ ምን እንዳደረገ ልጁ ላይ ማለት ነው። እኔ ከምኑም በላይ ዳኒ ነው ማየው። ቤተሰብ የዛሬ ቪዲዮ ማለት ነው ዳኒ ሁኔታ አክቱን ብቻ ነው ማየው። ጉድ እኮ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ተመልሼ መጥቻለሁ። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አቤት የወሬ ጥዋት ማለት ነው። እናንተ ጠፋብኝ እኮ። ለማንኛውም ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታ በዳኒ ቤት ነው የመጣችው። ግን መጀመሪያ ሩታ ናት ቪዲዮ የሰራችው። ግን ሩታ ምን ሆነሽ ነው አንቺ? ቆይ ለምንድን ነው በራስሽ ቤት ቪዲዮ አትለቂም? አንቺ የሰውን ቻናል ማሳደጋነሽ እንዴ? የምርና አንዳንዴ እናድዳለሁ በሩታ ማለት ነው። ለምንድን ነው የሰውን ቻናል የምታሳድጊ እንዴ? በራስሽ ቤት እኮ መለቀቅ የነበረበት የዛሬ ቪዲዮ ማለት ነው። ለመናገር አንቺ አይደለሽም እንዴ ደስታን የጠራሽው? እንግዲህ ስጦታ ለመመለስ ነው። ከዚህ በፊት ሁላችሁም ታውቃላችሁ ለሩታ ደስታ የወርቅ ስጦታ ሰጥቶት ነበረ። እንግዲህ ሩታ ደግሞ የሰው ነገር አልፈልግም። አንደኛ ነገር እኔ በዚህ ሰዓት በህይወቴ በቃ ማልፈልጋቸው ሰዎች ማስወጣት ይሻለኛል። የራሴ ነገር ነው፣ በቃ የራሴን ነገር ነው መጀመር የምፈልገው። ስለዚህ አያስፈልገኝም ብላ ነው እንግዲህ ደስታ የወርቅ ስጦታ የልደቷ ቀን ሰጥቷት ነበረ። እንግዲህ ሩታ ደግሞ የሰው ነገር አልፈልግም ብላ እንግዲህ ስጦታን መለሰችለት። ደስታ የው ብዙም ደስተኛ አልነበረም እውነት ለመናገር ማለት ነው። ደብሯታል። ቆይ የምር ነው ሩታን አፍቅሮ ነው ግን ደስታ በዚህ ልክ ማለት ነው። ግግም ማለት እኮ እናንተ ፍቅር እንዴት ነው ዝም ብሎ እንዴት? እኔ እንጃ። እኔ ፍቅር አይመጣልኝም። እኔ አላቅም። አንድ ወንድ ልጅ በቃ እኔ ወይም በሚዲያ ስላየኝ የኔም ቪዲዮ ስለሚያይ ነው እንዴ? እንዴት ነው እሱ? እሺ
ወንድ ነው። ወንድ ልጅ ከሆነ ያው ፍቅር ሊይዝ ይችላል። ግን ሴት ልጅ ከወንድ ያ ሰው ካላፈቀረች እኮ ፍቅር በግድ አይሆንም ለመናገር ማለት ነው። አሁን ውሽምት ሄርሜላ አብርሽ ላይ ግግም እንዳለችው እሱም እንደዛ ከሆነ በጣም ነው የሚደብረው። እዚህ ጋር አሁን ዳኒም እንግዲህ የሰው ሚስት ነው እንደምታዩት። አሁን ከሩታ ጎን ነው መሆን የሚፈልገው። እንግዲህ አሁን ደስታ ከህይወቱ አስወጥታለች ሩታ ማለት ነው። ያው ደስታ በጣም ቅር ብሏል። ለምን አጥፍቼ ነው? ምን አስከፍቼሽ ነው? እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ አላት ለሩታ። ሩታ ደግሞ እኔ ለአንተ ያው ሞክሬ ነበረ፣ ለአንተ ምንም ነገር እኔ ቦታ የለኝም፣ አልቻልኩም። ስለዚህ ለአንተ ምንም ስሜት የለኝም። ስለዚህ ረጅም ጊዜ ሳልሄድ ባጭሩ ማቆሙ ጥሩ ነው ለአንተም ለኔም። አንደኛ ነገር እኔ ለአንተ ምንም ቦታ ከሌለ ስለዚህ አንተም መጎዳት ስለማልፈልግ ባጭሩ ይሄ ነገር ማበቃ ስላለበት ስለዚህ ያንተ ስጦታ ማመለስ ስላለብኝ ነው። ያንተ ስጦታ ማልፈልግም። ያንተ የሰጠኝን ስጦታ ማስታወስ ስለማልፈልግ መመለስ ስላለብኝ ነው። አንተም ደግሞ ከህይወቴ መውጣት ስላለበት ነው። ስለዚህ እኔ ለአንተ ምንም ፍቅር የለውም ቦታም የለኝም ብላለች ሩታ ማለት ነው። ሩታ ልክ ናት። ረጅም ጉዞ ሳንሄድ እንዳትጎዳ ስለማልፈልግ ከአሁኑ ከኔ ህይወት መውጣት አለበት በማለት ነው እንግዲህ ሩታ ዛሬ የተናገረው። ትክክል። እንደዚህ ሰውን በስነ ስርዓት ስትሸኘው ደስ ይላል። ግን ብትሸኘው ቻናሉን ከፍታ ብትሰጠው ጥሩ ነበረ። ግን ሩታ ግን ቻናሏ አልከፈተችም። ትንሽ ቅር ብሎኛል። እዚህ ጋር ቻናላው እንኳን ቻናል ከፍተሽ ብትሰጪ ጥሩ ነበረ፣ እውነት ለመናገር ማለት ነው ሩታዬ ማለት ነው። ስለዚህ ያው በሰላም እንደዚህ ማሸኘትሽ ደስ ብሎኛል። እንግዲህ ዳኒ ጉራ የነፋበት ደስታ ላይ አንዴ አክት ያደረገ አረዳኒ ልክ እንደ ሴት አትሆነ። አንተ ልጅ ስነ ስርዓት ያዘው። እውነት ልጁ እንዴት እንዳደረገ እውነት እንዳወራ ነው ያደረገ። ጌታ ነው የምላችሁ። ንግግር አይችልም ምን አይልም ብሎ እንዶ ሙድ የያዘበት ነበር ዳኒ ማለት ነው። እኔ ከምንም በላይ እኔ ቪዲዮን ሩታ የተናገረችው በላይ የዳኒ አክት ነው በጣም ያሰቀኝ ዛሬ ማለት ፈታ ዘናን ያደረገኝ ዳኒ ማለት ነው። በፈጣሪ ስም ልጁ ወዮ ፍዝዝ ብሎ ነው የቀረው። እናንተ ቀስ ብሎ ነው አንቺ እንደዚህ ወንድ ነው በህይወትሽ ምታመጪ እያላት ነበር ሩታ የሳቀች ነበረች እውነት ለመናገር። አንደኛ ነገር ሩታና ዳኒ አንድ ላይ አይሄዱም እንደ ቤተሰብ ያምራሉ። ግን ምን ዋጋ ለዳኒ ደግሞ የሰው ሚስት አትመኛ። አብርሽም ደግሞ ያው ከሴት ጋር ነው ያለው ሚስቱና ልጁን ትቶ እሱ ከውሽምት ጋር የተላላጠ ነው። አዲስ ህይወት ውስጥ ናቸው ያሉ። እንግዲህ ዳኒ ደግሞ በዚህ ሰዓት ከሩታ ጎን ነው መሆን ያለብኝ ነው እያለ ነው ያለው ማለት ነው። ግን እንጃ እናንተ ነገር ግራ ያጋባል። እኛም ግራ ተጋብተና እውነት ለመናገር እንኳን ለዚህ ልጅ ብላችሁ አንድ ላይ ሆናችሁ ልጃቻችሁን ብታሳድጉ ጥሩ ነበረ። ትላንትና እንግዲህ ሩታ ከልባ ከሆነች አብርሽ እንግዲህ እሱ ከተስተካከለ እኔ ከሱ ጋር መሆን ፈልጋለሁ ብላ እንግዲህ ለታላቁ ወንድሙ ተናግራ ነበረች። አብርሽ ደግሞ እኔ ስንት ጊዜ ለምኜሽ ነበረ፣ ስንት ሰው ለምኜሽ ነበረ፣ ወደ ውጭ ሄዳለሁ ብለሽ ነበረ፣ እንዴት በአንድ ሀሳብሽን ትቀያይራለሽ? እኔም ደግሞ አልፈልግሽም፣ ምንም ህይወት የራሴ ህይወት አለኝ፣ የራሴ ህይወት ጀምራለሁ ብሎ እንግዲህ ትላንትና በራሱ አፌ ተናግሮ አብርሽ ማለት ነው። ስለዚህ ነገ ደግሞ አብርሽ እንግዲህ ትቶ ነው እንግዲህ አልፈልግሽም ብሎ ነው እንግዲህ ከውሽምት ጋር ተቃቅፎ የሄዱ ማለት ነው። አስባችኋል? አሁን ምን እንደሚፈጠር ታውቃላችሁ? አሁን ዳኒ ወደ ሩታ ህይወት ይመጣል። አሁን ነው ጸቡ ማለት ነው ቤተሰብ፣ አሁን ነው ጸቡ። አብርሽ እንግዲህ በእሊ አልፈልግሽም ብሎ ወንድሜ ያናግርሃለሁ ብሎ ነው እንግዲህ ከወንድሜ ጋር ልታጣይ ነው አንቺ አሁን እሺ ያልሹ ብሎ ነው እንግዲህ ከውሽምት ጋር ተቃቅፎ ሄዱ። አሁን ወዴት ነው? ዙዋይ በአገሬ ላይ ነው ያሉ፣ ዙዋይ ማለት ነው። አስባችኋል? ስለዚህ አብርሽ ትዳር ማይፈልግም መላላጥ ስለሚፈልግ
ስለዚህ ልጁንም አይፈልግም። በዚህ ሁኔታ እንደዛ ነው የተረዳው። አንድ ወንድ ባለትዳር የሆነ ወንድ እንግዲህ ልጅና ሚስቱን ትቶ እሱ ሸሸ ገዳይ ያለ ዝዋይ ሂደው አስባችኋል? እና ታዲያ ይሄ ባል ነው ልጅ አለ ነው የሚባለው? እርጉዝ የነበረችው ጊዜ ከሩታ አጠገብ ያልነበረችው። እሺ እውነት ሩታ ከልቧ መመለስ ከፈለገችው ነገሩን ቆም ብሎ አስቦ ከልብሽ ነው ሩታ ወደ እኔ ህይወት መመለስ ትፈልጋለሽ ከልብሽ ነው ብሎ መቼ ቆም ብሎ ጠይቆ ያውቃል? እሱ ወዴት ነው የሄደው? ውሽምት ይዛ እንግዲህ ከዚህ ጭቅጭቅ ከዚህ ምን ሩታና አብርሽ አንድ ላይ እንዳይሆኑ ምን አደረገችው? ይዛ ወዴት ነው ሄደችው? ዝዋይ ማለት ነው። ይዛ ዝዋይ ነው ሄደችው ማለት ነው። እንግዲህ እንደምታውቁት ቲክቶክ የተለቀቀ ቪዲዮ አያችሁ። ውሃ ውስጥ ገንዳ ውሃ ውስጥ የተቦጫረቁ መጡ አያችሁ። ስለዚህ አብርሽ ለትዳር የሚሆን ሰው አይደለም። አሁን ግን ዳኒ ደግሞ ከሩታ ጎን ነው መሆን የሚፈልገው ማለት ነው። ጸቡ አሁን ነው ጋይስ። ስለዚህ ዝም ብለን ማየት ነው ቪዲዮ ማለት ነው። እና ደስታ ከህይወቷ አስወጥታለች። ያው ከኔ ህይወት ያሉ ሰዎችን አስወጥቻለሁ ካሁን በኋላ ሰላም ነኝ ብላለች። እንግዲህ ዳኒ ከሩታ ጋር ነው ቪዲዮ መስራት የሚፈልገው። ከሩታ ጋር ነው መቀጠል የሚፈልግ ይመስለኛል። እንደኔ እንደተረዳው እንደ ሀሳባቸው ማለት ነው። የሩታና የዳኒ ሀሳብ እንደዛ ነው የተረዳው። ግን ለአብርሽ ወንድም ደግሞ ጓደኛዬ ነው ዳኒ። ያው ለአብርሽም ጓደኛ ነው፣ ለሩታም ጓደኛ ነው። ከዛ በፊትም ዳኒና ሩታ ምንም በመሀላቸው ምንም ነገር ያልነበራቸውም ለድራማ ነው የተገናኙ። ስለዚህ እዚህ ጋር አሁን ይኸው ጸቡ አሁን ነው። አብርሽ ደግሞ የወዴት ነው ሄደ? ዝዋይ ነው። ከውሽምት ጋር ሸሸ ገዳይ ያለ ነው። በውሽምት ቤት ቪዲዮ ተለቋል። ግን ደበር ይዛ ቤት ማለት ነው። ስለዚህ ሩታ አትሳደባት። አብርሽ እያደረገ ነው እያደረገችው ያለችው ማለት ነው። ስለዚህ ሩታ ላይ አንዳችሁ አፌ እንዳትከፈቱ ማለት ነው። እግዚአብሔር ነው የምላችሁ። ባለትዳር የሆነ ወንዱ ራሱን አላስከበረ እናንተ መታችሁ ሩታ ላይ አፌ ስትከፍታ አይደብራችሁ? በኮሜንት የመጣችሁ ሩታ የምትሳደቡ አብርሽ ምን እየሰራ ነው? ጻድቅ እየሰራ ነው። ስለዚህ ተቆጠቡ ማለት ነው። ከስድብ ከምኑ ተቆጠቡ። እሺ ስርዓታችሁ ያዙ። የመጣችሁ ሩታ የምትሳደቡ ሰዎች ማለት ነው። እንደፈለገችው መሆን ትችላለች። እሱ ትዳሩ ማይፈልግ ከሆነ ሩታ እሱ ሚስተካከል ከሆነ ትዳሩ የሚፈልግ ከሆነ እኔ ወደ አብርሽ ህይወት መመለስ ፈልጋለሁ ብላ በራሷ ቃል ተናግራለች። ብዙዎቹ በቃል ነው አውቃቱ እውነት ትሆን እኛ አናውቅም። እሱ ፈጣሪ ነው የሚያውቀው። እኛ እግዚአብሔር አይደለም እውነት ለመናገር ማለት ነው። እና ሩታ ትቀጥል፣ አብርሽም እንደዛ እንደሆነ ሩታም የራሷን ህይወት ትቀጥል። መጥቶ ሩታ እንዳይረብሻት ማለት ነው። አልፈልግም ብሎ አይደለም የሄደ። ትቀጥል ሩታም የራሷን ህይወት ማለት ነው። ይሄ ነው የምመርጠው ጋይስ። ምንም ማድረግ አይቻልም። ሰው ትዳር ካልፈለገ በግድ እና ነይና ወይ እና ከኔ ጋር ሆኝ ማለት አትችሉም። ሩታ ማለት እሱ ፍላጎት የለም አላላች ስለሚፈልግ። ስለዚህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ ወዶችዬ።